አሁን የምታዩት ውካታው፣ አሁን የምታዩት ረብሻው፣ አሁን የምታዩት ጦርነቱ፣ አሁን የምታዩት ዋይታው፣ አሁን የምታዩት ሽብር እሱ ያልፋል። የማያልፍ መንግስት አለ ይላችኋል። ለዘላለም የሚቀጥል ህይወት አለ ይላችኋል። ትላንት የደነሰብህ፣ ትላንት የጨፈረብህ ዓለም ሁሉ ያልፋል። ይሄን እውነት የእግዚአብሔር የመንግስቱ ሚስጥር እንደቀረበች ዘላለም የሚቀጥል ህይወት እንዳለ የተረዳ ትውልድ ግን ከቶ አያልፍም። በስካርና በመጠጥ ብዛት ሐሴት እያረጋችሁ ሳላችሁ የዘላለሙ ድንገት እንዳይመጣ ከዚህ ነገር እንዳትቀሩ። አሁን የሚታየው ነገር ሁሉ የምታዩት እሱ የሚያልፍ ነው ወገን። ምንም መዝናናት ቢኖር የሚያልፍ ነው። ምንም ሀብት ቢኖር የሚያልፍ ነው። ምንም የሥጋ ፌሽታ ቢኖር ሁሉ የሚጠፋ ነው። የማይጠፋ ዘላለም አለ። የሚቀጥል ህይወት አለ። ንገረው። ይሄ የምታየው ነገር ሁሉ በሉት፣ ማግኘት ቢሆን ማጣት በሉት፣ ያለ ቢኖር የሌለ በሉት፣ ተራራው ቢሆን ዝቅታው በሉት፣ ሁሉ በሉት፣ እሱ የሚያልፍ ነው። የማያልፍ ዘላለም የሚባል የሚቀጥል ህይወት አለ። አሁን የለም ቢባል ነገ ሊኖር ይችላል። ዛሬ አለ ቢባል ሁሉ ይጠፋል። ያ እንዳያመልጥህ፣ ያ እንዳይቀርብህ። ስለዚህ ተጠንቀቅና ዘመኑን ለይ ዘመኑን። የሚቀጥል ዘላለም ይጠብቀሃል። ሐዘን የሌለበት ህይወት፣ ሽብር የሌለበት ህይወት፣ ጩኸት የሌለበት ህይወት፣ ለቅሶ የሌለበት ህይወት፣ ዋይታ የሌለበት ህይወት፣ አንተ ሀብታምና አንተ ቀጭን፣ አንተ ኮሳሳ፣ አንተ ባለጠጋ የሌለበት ህይወት፣ ሁሉም በአንድነት ሃሌሉያ የሚልበት ህይወት ይጠብቃል። ሁላችሁም ይኸውን ቃል ከኔ ጋር አውጡልኝ። ሉቃስ ወንጌል ምዕራፍ 21 ከቁጥር 30 ጀምሮ ያለውን ቃል ሁሉም ሰው አውጥቶ እንዲያነብ ፈልጋለሁ። ከዛ በዚህ ቃል መሰረት እንጸልያለን። እዚህ ሐሳብ ላይ ስንመለከት ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ከተናገራቸው ነገር መካከል የመጀመሪያውና ዋናው ጉዳይ እዚህ ላይ እናየዋለን። ምንድነው የመጀመሪያውና ዋና ጉዳይ? ሁለተኛስ ደግሞ ይህ ጌታ ኢየሱስ ክርስቶስ የነገራቸው ሐሳብ በህይወታቸው በዘመናቸው ለምንድን ነው የሚጠቅማቸው? በደንብ አርጋችሁ በማስተዋል ስሙኝ። የመጀመሪያውና ዋናውን ጉዳይ እንዲህ ብሎ ይናገራል። ቁጥር 30 በለስና ዛፎችን ሁሉ እዩ፣ ሲያቆጠቁጡ ተመልከቷቸው። በጋ አሁን እንደቀረበ ራሳችሁ ታውቃላችሁ። እንዲሁ ደግሞ እናንተ ይህ ሁሉ መሆኑን ስታዩ የእግዚአብሔርን መንግስት እንደቀረበች እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ዘላለም የሚከናወንበት ነገር እንደቀረበ ታውቃላችሁ። ስለዚህ ምን ማድረግ አለባቸው? ለዚህ ዘላለም ህይወት፣ ለዚህ ለሚቀጥል ህይወት፣ ለዚህ ለማይቋረጥ ህይወት፣ ለዚህ ለሚዘልቅ ህይወት፣ ለዚህ ለፍጻሜ ህይወት ምን ማድረግ አለባቸው? እንዲላችኋል። አሁን የምታዩት ነገር ሁሉ ምን ይላል? ያልፋል። አሁን የምታዩት ውካታው፣ አሁን የምታዩት ረብሻው፣ አሁን የምታዩት ጦርነቱ፣ አሁን የምታዩት ዋይታው፣ አሁን የምታዩት ሽብር እሱ ያልፋል። የማያልፍ መንግስት አለ ይላችኋል። ለዘላለም የሚቀጥል ህይወት አለ ይላችኋል። ጊዜው እንደቀረበ ታውቃላችሁ። እንዲሁ ደግሞ እናንተ ይህ ሁሉ መሆኑን ስታዩ የእግዚአብሔር መንግስት እንደቀረበች እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ ተናገራ። ዘመኑን የሚያውቅ ትውልድ፣ የእግዚአብሔር መንግስት እንደቀረበች ያስተዋለ ትውልድ። የሚታየው ነገር ሁሉ ያልፋል፣ ግን ይሄን የተረዳ አያልፍም። አንተ የምታየው ብልጭልጭ የሚያጓጓ ዓለም ያስጨነቀ ጊዜ ያልፋል። የእግዚአብሔር ቃል ግን እነግራለሁ፣ ሰማይና ምድር ሲያልፍ ቃሉን የተረዳ የመንግስቱ ምስጢር ያወቀ ሰው አሜን አያልፍም። ያልፋል ያስጨነቀ ነገር፣ ያልፋል የከሰሰ ነገር፣ ያልፋል ዋጋ ያስከፈለ ያንገዳገደ ነገር ያልፋል። አያልፍም? ሰማይና ምድር ምን ይላሉ? ምን ማለት ነው? ሰማይና ምድር ምለህ
ምን ማለት ነው? አሁን እኛ በምድር የምናያቸው ነገሮች ሁሉ እኛ አሁን በምድር በቃ በጣም ስፍራ ሰተን የምናያቸው ነገሮች ሁሉ በሰማይና ምድር ብሎ ሲናገር ያለ ነገር ቢኖር ማለት ምንም ነገር እኛ ዋው የምንደነቅበት ነገር የምንገረምበት ነገር ሁሉ ይሄ የምታዩት ነገር ሁሉ የምድር ነገር ሁሉ ይጠፋል እና ሲባል ቃሌ ግን ስለዚህ ቃሉ ካላለፈ ቃሉን የተረዳ ትውልድ ዘመኑን ያወቀ አያልፍም። ስማኝ፣ ይሄ ሐዘን ያልፋል፣ ይሄ ጩኸት፣ ይሄ ዋይታ ያልፋል፣ ይሄ መናወጥ፣ ይሄ መንገዳገድ ያልፋል። ስሙኝ እንዲህ ይላል፣ ሰማይና ምድር ያልፋሉ ቃሌ ግን አያልፍም። ነገር ግን ልባችሁ በመጠጥ ብዛትና በስካርም ስለ ትዳርም በማሰብ እንዳይከብድ ያ ቀን በድንገት እንዳይመጣባችሁ። አሁን በሚታየው ነገር አዎ ተዘናግታችሁ እያላችሁ አሁን በሚታየው ነገር በዚህ ፌሽታ ውስጥ በዚህ እንትን ውስጥ እያላችሁ አዎ የእግዚአብሔር መንግስት ዘላለም የሚባለው በድንገት እንዳይመጣ ከዛስ ለራሳችሁ ተጠንቀቁ። በምድርም ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና እንግዲህ ሊመጣ ካለ ሁሉ አቮናካ ዲያቶሲ አካሙን ሪላቪና ኖቮ ንገረው እባክህ። አሁን በሚያልፈው ፌሽታ እያልክ በሉት። አሁን በሚያልፈው እየተደሰትክ የዘላለም እንዳይመጣብህ በሉት። የዘላለም በድንገት እንደ ወጥመድ እንዳይደርስብህ በሉት። ስለዚህ ተጠንቀቅ በሉት። ተጠንቀቅ ሊመጣ ካለ በሉት ከክፉ ነገር ሁሉ ምን ለማለት ለማምለጥ አለ ወይ አማኝ? ሊመጣ ካለው ለማምለጥ ሊያጠፋ ከተዘጋጀው ዘላለምን ከሚያስቀረው ነገር ለማምለጥ ንገረው። ለሚያልፈው አትናወጥ በሉት። ለሚያልፈው ነገር ግራ አትጋባ። ለሚያልፈው ነገር አትሸበር በሉት። ለሚያልፈው ነገር አትናወጥ፣ አትንገዳገድ በሉት። እንደ ወጥመድ ምን ይልባችኋል? ይመጣባችኋልና ምን በሉ ተጠንቀቁ አላቸው። ማን? ኢየሱስ። እንደ ወጥመድ ይደርስባቸዋል ይመጣባቸዋልና። ስለዚህ ምን ማድረግ አለባቸው? ዘላለም ከሚያስቀራቸው ነገር ለመትረፍ ምን ያስፈልጋቸዋል? ዘላለምን ከሚያሳጣቸው ነገር፣ ዘላለምን ከሚያስቀርባቸው ነገር ለማምለጥ ምን ያስፈልግባቸዋል? ምን ይጠበቅባቸዋል? ጌታ ኢየሱስ ክርስቶስ አንደኛው የነገራቸው ነገር የምታዩት ነገር ሁሉ ያልፋል፣ ግን የማያልፍ የሚቀጥል ዘላለም አለ አላቸው። የሚቀጥል ዘላለም የሚባል የእግዚአብሔር መንግስት አለ። የጸና መንግስት አለ። የማይለወጥ መንግስት አለ። የሚቀጥል መንግስት አለ። የሚገርማችሁ ነገር እዚህ ሐሳብ ላይ ሊያስተውሉ የሚገባቸውን ነገር የነገራቸው ምንድነው? በአሁንም ነገር አዎ የሚቀጥለውን እንዳታጡት እንደ ወጥመድ ያ ጊዜ ሳታስቡት ይመጣባችኋልና፣ ያ ጊዜ ሳታስቡት ይደርስባችኋልና በአሁን ነገር አላቸው። አዎ አሁን በሚያልፍ ነገር፣ አሁን በሚጠፋ ነገር የሚቀጥለውን እንዳታጡ ነው የሚላቸው። የሚቀጥለውን መንግስት የዘላለሙን እንዳታጡ ነው የሚላቸው። ስለዚህ ምን ያስፈልጋል? እንግዲህ ሊመጣ ካለው ክፉ ነገር ለማምለጥ ሁለተኛ በፊቱ መቆም እንድትችሉ ዘንድ አላቸው። ኢየሱስ ጌታን በድንገት ሳታስቡት ያ ቀን ይመጣልና ተጠንቀቁ እና ጊዜውን ወቁ አላቸው። አላውቅም ዛሬ አንድ ሰው ጊዜውን የሚቀድም ሰው አለ። ዘመንን የሚለይ ሰው አለ። ሊመጣ ካለው ከጥፋት የሚያመልጥ ሰው አለ። እንዲህ ብሎ ይናገራል። ቁጥር 35 እንዳይመጣባችሁ ለራሳችሁ ተጠንቀቁ፣ በምድርም ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና። እንደ ወጥመድ ማለት ድንገት እንደ ወጥመድ ይመጣባችኋልና። የማ ቀን? የእግዚአብሔር ቀን። በስካርና በመጠጥ ብዛት ሐሴት እያረጋችሁ አዎ ሳላችሁ የዘላለሙ ድንገት እንዳይመጣ ከዚህ ነገር እንዳትጎሉ፣ ከዚህ ነገር እንዳትቀሩ። አሁን የሚታየው ነገር ሁሉ የምታዩት እሱ የሚያልፍ ነው ወገን። ምንም መዝናናት ቢኖር የሚያልፍ ነው። ምንም ሀብት ቢኖር የሚያልፍ ነው። ምንም የሥጋ ፌሽታ ቢኖር ሁሉ የሚጠፋ ነው። የማይጠፋ ዘላለም አለ። የሚቀጥል ሕይወት አለ። አዎ ንገረው። ይሄ የምታየው ነገር ሁሉ በሉት ማግኘት ቢሆን ማጣት በሉት፣ ያለ ቢኖር የሌለ በሉት፣ ተራራው ቢሆን ዝቅታው በሉት፣ ሁሉ በሉት እሱ የሚያልፍ ነው። የማያልፍ ዘላለም የሚባል የሚቀጥል ሕይወት አለ። ሰው አሁን የለም ቢባል ነገ ሊኖር ይችላል። ዛሬ አለ ቢባል ሁሉ ይጠፋል።
እዚህ ምድር ላይ ስታየው ባለው ነገር የተኩራራ ሁሉ ነገ ጥሎት መሄድ ነው። ያንን እንዳታጣዋል፣ ያ እንዳያመልጥህ፣ ያ እንዳይቀርብህ። ስለዚህ ተጠንቀቅና ዘመኑን ለይ ዘመኑን። እንደዚህ አሞኝ ነፍሴ ሆይ አዎ ምን በይ ብይ ጠጪ ምን ይበልሽ፣ በዚህ ጮማ ምን ይበልሽ፣ ደስ ይበልሽ። አሁን ሁሉ ነገር መጣና ጌታ ኢየሱስ አንተ ሰነፍ ዛሬ ሌሊት ያከማቸውን ነገር ሁሉ ሳትበላ ነፍስን ካንተ እንደምወስድ ታውቃለህ ወይ? ቅዱሳን የሚታየው ነገር ሁሉ ነው፣ የሚቀጥል ዘላለም ይጠብቅሃል። ሐዘን የሌለበት ሕይወት፣ ሽብር የሌለበት ሕይወት፣ ጩኸት የሌለበት ሕይወት፣ ለቅሶ የሌለበት ሕይወት፣ ዋይታ የሌለበት ሕይወት። አንተ ሀብታምና አንተ ቀጭን፣ አንተ ኮሳሳ፣ አንተ ባለጠጋ የሌለበት ሕይወት፣ ሁሉም በአንድነት ሃሌሉያ የሚልበት ሕይወት ይጠብቃል። ያልፋል። አሁን እዚህ ስላይ ሁሉ ምን ይላል? ያጥፋል። የጌታ ቀን እንደ ወጥመድ እንዳይመጣብህ ንቃ። ስለዚህ ምን በሉ? ንቁ። ምን በሉ? ተጠንቀቁ። ምን በሉ? ተጠበቁ። ከዛስ ምን ማድረግ አለባቸው ታዲያ? ከዚህ ቀን ለማምለጥ ድንገት እንደ ወጥመድ ከሚመጣባቸው ጥፋት ለማምለጥ ምን ማድረግ አለባቸው? ደቀ መዛሙርቱ ምን ማድረግ አለብን? ከዚህ ቀን ለማምለጥ ድንገት እንደ ወጥመድ ከሚመጣብን ጥፋት ዘላለሙን ከሚያሳጣን ነገር ለመቅረት ምን ያስፈልጋል? አንዳንድ ሰው ገና እኮ እሱ የሱን አላወቀም። ለሚቀጥለው ጊዜ ላይ ልጆቼ ይላል። ገና አሁን ልጅ ሲወልድ ለሚቀጥለው ዓመት ለልጆቹ መማሪያ ብሎክ ባንክ ብሎ ብር ያስቀምጣል። ቆፍሮ ይቀብራል። ከሀገር ያወጣል፣ ያሸሻል። ውጭ ሀገር ገንዘብ በዶላር ያስቀምጣል። መቼ አወክ አንተ እዛ መድረስ? መቼ አወክ? ስሙኝ፣ እንድንገት እንደ ወጥመድ የጌታ ቀን ይመጣባችኋልና ንቁ፣ ከዛ ተጠበቁ እና ዘመኑን ወቁ። ሶስተኛው ከዚህ ሐሳብ ድንገት እንደ ወጥመድ ከሚመጣብን ሞት ለመሸሽ ምን ማድረግ አለባቸው? አሁን በደንብ ስሙኝ። ቁጥር 36 እንዲህ ይላል፣ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰውም ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ። ለካስ ከዚህ ጥፋት ለማምለጥ የሚያስፈልገው መሳሪያ አይደለም፣ የሆነ የተደራጀ ምናምን ጥበቃ ዙሪያ ማስከበብ አይደለም። ከዚህ ቀን ለማምለጥ ያቄ ከዚህ ቀን ለመትረፍ ከዚህ ቀን ለመዳን ድንገት እንደ ወጥመድ ከሚመጣብን ከእግዚአብሔር ቀን ከዚያ ጥፋት ከዚያ ሞት ከዚያ ዋይታ ዘላለም ከሌለበት እሳት ካለበት ለቅሶ ካለበት ጩኸት ካለበት ዋይታ ካለበት ነገር ለማትረፍ የሚያስፈልገው ምንድነው? ሁል ጊዜ ነው የሚለው። እንግዲህ ሊመጣ ካለው ከክፉ ቀን ምን ለማለት? ለማምለጥ። ሁለተኛ በሰው ልጅ ፊት ምን ለመሆን? ለመቆም። እንግዲህ ሁል ጊዜ ስትጸልዩ ምን በሉ? አንደኛ ሁል ጊዜ መጸለይ፣ ያለ ማቋረጥ በትጋት በፊቱ መጨው። የመጀመሪያው ምን እንደሚጠቅም ታውቃላችሁ? ድንገት እንደ ወጥመድ ከሚመጣባችሁ ሞት ዘላለምን ከሚያስቀራችሁ ነገር ያስመልጣችኋል። ስማኝ፣ ከክፉ ቀን ለማምለጥ የሚያስፈልገው አባ ማስተርስ ፒኤችዲ ዋሬቨር በምድር ላይ አለ ብላችሁ ተስፋ የምታረጉት ነገር ኖ፣ ሁል ጊዜ በፊቱ መጨው፣ ያለ ማቋረጥ ህብረታችሁን ከሱ ጋር የጸና ማድረግ። ያን ጊዜ እነግራችኋለሁ ሊመጣ ካለው ክፉ ነገር የምትጸልዩት ጩኸት ዘወትር ከጌታ ጋር ያለ ህብረታችሁ በኢየሱስ ደም ያስመልጣችኋል። ጸሎት የመጀመሪያው ምን ያደርጋል? ዘላለምን ከሚያሳጣ ድንገት ከሚመጣው ጥፋት ቤትን ያስመልጠዋል፣ ልጆችን ያስመልጠዋል፣ ቤተሰብን ያስመልጠዋል። ሁለተኛው ጸሎት የሰው ልጅ በሚመጣበት ቀን በፊቱ ሳታፍሩ እንድትቆሙ አቅም ይሆናችኋል። ያለ ማቋረጥ በእግዚአብሔር ፊት መጨው፣ በትጋት በፊቱ መመላለስ የመጀመሪያው ሊመጣ ካለው ክፉ ነገር ያስመልጣል። ሁለተኛው የሰው ልጅ በሚመጣበት ቀን በፊቱ መቆም እንድትችል ኃይል ይሆናል፣ ውበት ይሆናል፣ ሞገስ ይሆናል፣ አቅም ይሆናል፣ ጉልበት ይሆናል፣ ብርታት ይሆናል።
ምን? ጸሎት። ጸሎት የእንጀራ ጉዳይ አይደለም። ጸሎት የሥራ ጉዳይ አይደለም። ጸሎት ዘላለምን ከሚያሳጣ ነገር ከሚመጣው ከወጥመድ የሚያስመልጥ ነው። ጸሎት የሰው ልጅ በሚመጣበት ቀን በፊቱ መቆም እንድትችል የሚረዳ ውበት ነው። የመቼ ጸሎት? የሁል ጊዜ ጸሎት። አንዳንዱ የሚጸልየው ስራ ሲዘጋበት፣ አንዳንዱ የሚጸልየው ልጅ መውለድ ሲያቅተው፣ አንዳንዱ የሚጸልየው ጤናው ሲያዝ፣ አንዳንዱ የሚጸልየው የሆነ ነገር ሲበላሽበት። ኖ ጸሎት እነግርሃለሁ የዘላለምን ከሚያሳጣ ከጥፋት የሚያስመልጥ ነው። ብዙ ሰዎች ያለ ማቋረጥ በእግዚአብሔር ፊት ዘወትር የምትተጉ ሰዎች እንዲህ ብሎኛል፣ ሊመጣ ካለው ከጥፋት ወጥመድ እግዚአብሔር አስመልጥሻለሁ፣ እግዚአብሔር አስመልጥሃለሁ ይላል። ዋው! ሶስተኛው ጸሎት ስሙኝ፣ ቁጥር 37 ዕለት ዕለትም በመቅደስ ያስተምር ነበር። ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡም ሁሉ ይሰሙ ዘንድ ማልደው በመቅደስ ወደ እርሱ ምን ይሉ ነበር? ይመጡ ነበር። ጸሎት ሶስተኛው ጥቅሙ ምንድነው? ከፊቱ እንዳጠፋ ነው የሚያደርግ። ጸሎት ሶስተኛው የእግዚአብሔርን ነገር ዘወትር እንድትጠማ ነው የሚያደርግ። ጸሎት በቤቱ ነው የሚያኖር። ንገረው ዛሬ ብዙ ሰዎች ጌታ እንዲህ ይሎኛል፣ የጸሎትን ኃይል ትጋትን እሰጣቸዋለሁ። ውሰድ አሜን ብላተ። ዋው! የጸሎትን ኃይል በልጆቼ ሕይወት ላይ እግዚአብሔር ትጋትን አፈስባቸዋለሁ ብሎ አንድ ሰው ለኔ ነው ያለ አሜን ይበላ። ምን? እስቲ ጸሎት ብሉ። ሄይ ድገምና ሊመጣ ካለው ዘላለምን ከሚያሳጣ ክፉ ነገር ያስመልጥሃል። ጸሎት መልእክት አለኝ። የሰው ልጅ በአባቱ ክብር በሚመጣበት ቀን በፊቱ እንድትቆም ያጸናሃል። ጸሎት እነግራለሁ። ሶስተኛው ጸሎት ዘወትር ከፊቱ እንዳጠፋ በቤቱ መሰረትን ያጸናዋል። አንድ ሰው ዘሎ አሜን ይበላ። ምን? ጸሎት የእንጀራ ጉዳይ አይደለም። ጸሎት የልብስ ጉዳይ አይደለም። ጸሎት የሥራ ጉዳይ አይደለም። ጸሎት የልጅ ጥያቄ አይደለም። ጸሎት ለዘላለም የሚያበቃ ነው። ጸሎት የሚቀጥለውን ሕይወት እንድትኖር የሚረዳ ነው። ጸሎት በአፊት አይጣል የሰው ልጅ በሚመጣበት ቀን በዚያ ቀን ስሙኝ በፊቱ የሚያጸና ነው። ጸሎት ሁል ጊዜ ራብህን ጥማትን የእግዚአብሔር ነገር ላይ የሚያረግ በቤቱ የሚያኖር ነው። ዛሬ ለማን እንደሆነ ባላውቅም ግን የጸሎት ኃይል ይለቀቃል። የምን ኃይል? አልሰማውም። ጸሎት መቼና መቼ ይደረጋል? ሁል ጊዜ አላችሁ ወይ? ሉቃስ ወንጌል ምዕራፍ 18 ከቁጥር 5 ጀምሮ ያለውን ቃል እናገርና በዚህ ቃል መሰረት እጸልያለሁ። እናንተ ከ5 ጀምሮ አንብቡት። እኔ ከቁጥር 7 ጀምሮ እናገረዋለሁ። እዚህ ሐሳብ ላይ የሚናገረው ዘወትር እየመጣች ስለ ባለጋራዋ ይፈርድላት ዘንድ በአመፀኛው ዳኛ ፊት ስለምትጮህ ሴት ነው የሚያወራው። ስለ ንዝንዟ የአመፀኛው ዳኛ ሰውንም እግዚአብሔርንም የማይፈራ ስለነበረው ሰውንም እግዚአብሔርንም ነገር ግን ስለ ክርክሯ ሁል ጊዜ እየመጣች ምን ስለምታረገኝ ተናገሯ። አዎ ልፍረድላት ብሎ መልስ እንደሰጣት ይናገራል። ቁጥር 7 ላይ እንዲህ ብሎ ይናገራል። እግዚአብሔርም እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦች ምን ለሚሉት እናንተ ጌታ ኢየሱስ ክርስቶስ እዚህ ሐሳብ ላይ የተናገረው ለካ ዘወትር በፊቱ የሚጮውን ሰው ምን ብሎታል? የእግዚአብሔር ምርጥ ብሎታል። ለምርጦች እንኪያስ ሌትና ቀን በፊቱ ለሚጮሁት ምኖች የእግዚአብሔር ስፔሻል ማን እንደሆነ ታውቃላችሁ? ውበት ያለው፣ ገንዘብ ያለው፣ ሀብት ያለው፣ ዝና ያለው፣ ስልጣን ያለው፣ ማዕረግ ያለው ኖ
ሁል ጊዜ ያለ ማቋረጥ በፊቱ የሚጮውን ምን አለ ጌታ ኢየሱስ? ምርጦች ነገሩ አንተ በሉት፣ የእግዚአብሔር ምርጥ በሉት፣ የእግዚአብሔር ምርጥ። ዘወትር ወደ ቤተ ክርስቲያን ስትመላለስ አንዳንዱ እንደ ሞኝ ሊቆጥር ይችላል። ዘወትር በፊቱ ጊዜን መስዋዕት አድርገ በእግዚአብሔር ደጅ ስትጠዳ አንዳንዱ ስራ ፈት አድርጎ ሊያይ ይችላል። ጌታ እንዲህ ይላል፣ የምትጨው ሰዎች፣ ያለ ማቋረጥ ሌትና ቀን በፊቱ የምታለቅሱ የእግዚአብሔር ምርጦች እንዲህ ይለኛል፣ ፈጥኖ ይፈርድላችኋል አላችሁ ወይ? አንደኛ ጸሎት ሊመጣ ካለው ዘላለምን ከሚያሳጣ ክፉ ነገር ምን ያደርጋል? ያስመልጣል። ሁለተኛው ሰው ልጅ በሚመጣበት ቀን በፊቱ እንድትቆም ኃይል ይሆናል። ሶስተኛው ረሃብን ይጨምረዋል፣ መገኛን በቤቱ ያደርገዋል። አራተኛውም ጸሎት እነግራችኋለሁ ፈጥኖ ከሰማይ መልስ ያመጣል። እናንተ እንዲህ ነው የሚለው፣ እንኪያስ አላቸው ቀንና ሌሊት ወደ እርሱ ለሚጨው ለሚታገሳቸው ምርጦቹ አይፈርድላቸውምን? እውነት እላችኋለሁ ፈጥኖ ይፈርድላቸዋል። ምን ይላል? ተናገራ። ነገር ግን የሰው ልጅ በመጣ ጊዜ በምድርም እምነትን ያገኝ ይሆንን ብሎ ይናገራል። ስሙኝ፣ ብርቱ ጸሎት እነግራችኋለሁ ከሰማይ ፍትን ያመጣል፣ መልስ ያመጣል። የመጨረሻ ዮሐንስ ወንጌል ምዕራፍ 14 እቺን ልናገርና ከዛ በኋላ እንጸልያለን። በዮሐንስ ወንጌል ምዕራፍ 14 አጠገባችሁ ያለውን ሰው ነካ አርጉትና እንዴት መጸለይ ያለብህ በሉት። አንደኛ በሉት፣ ሁል ጊዜ በሉት፣ ሁል ያለ ማቋረጥ በፊቱ መጫው ነው በሉት። ሁለተኛ አሁን እንዴት መጸለይ እንዳለብን ነው። አንደኛ ስንጸልይ ያለ ማቋረጥ ሁል ጊዜም በምኑ? በፊቱ። ሁለተኛውን ጸሎት እቺ ልንገራችሁ፣ እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 14 ከቁጥር 14 ማናቸውንም ነገር በስሜ ብትለምኑ በምን አይታችኋል? ማናቸውንም ነገር በስሜ በእናንተ አዎ ያቃታችሁን ጉዳይ ስትጸልይ በምኑ? ስለዚህ ጸሎት የመጀመሪያው ያለ ማቋረጥ ሁል ጊዜ ነው። ሁለተኛ ሲጸለይ የሚጸለየው በስሙ ነው። በማስም አንተ ጌታ ኢየሱስ ማናቸውንም ነገር በስሜ ብትለምኑ እኔ ማናቸው ምንም የከበደ ጉዳይ አለ? ምንም የከበደ ያስጨነቀ ነገር የለም። ዛሬ በስሙ ትለምናለህ። እግዚአብሔር አንድ የጤናን፣ የልጆችን፣ የትዳርን፣ የስራህን፣ የአገልግሎትን እነግርሃለሁ በጌታ በኢየሱስ ስም እግዚአብሔር ዛሬ ያደርግልሃል። ስለዚህ ጸሎት ሲጸለይ ለአንድ ቀን አይደለም፣ ሁል ጊዜ ያለ ማቋረጥ በፊቱ መጨው ሊመጣ ካለው ከሞት ያስመልጣል። ሁለተኛው ሁል ጊዜ ያለ ማቋረጥ በፊቱ መጨው በፊቱ የሰው ልጅ በሚመጣበት ቀን በፊቱ መቆም እንዲችል ኃይል ይሆናል። ሶስተኛው መኖሪያህን፣ መገኛህን፣ አድራሻህን፣ ውሎን በቤቱ ያደርገዋል። አራተኛው በረከትን ተቀበል። እነግርሃለሁ ጸሎት ከሰማይ ፍትን ያመጣል፣ መልስ ያፈጥናል። የመጨረሻው ጸሎት በስሙ ያለ ማቋረጥ ጩኸት ማናቸውንም ነገር ባንተ ያልቻልከውን ነገር እግዚአብሔር ያደርግልሃል። በረከትን ያደርግልሃል፣ ከፍታን ያደርግልሃል፣ ደህንነትን ያደርግልሃል፣ ስኬትን ያደርግልሃል፣ ሳቅን ያደርግልሃል፣ ለውጥን እግዚአብሔር ያደርግልሃል። ስለዚህ ጸሎት ስንት ጊዜ? ዋው አላችሁ። ስለዚህ ጸሎት የመጀመሪያው ዘላለምን ከሚያሳጣ ከክፉ ምን ማለጊያ ነው? እስቲ ማምለጫ ነው በሉ። ሁለተኛው የሰው ልጅ በሚመጣበት ቀን በፊቱ መቆም እንድትችል የሚረዳ ኃይል ነው። ሶስተኛው ጸሎት ረሃብን፣ የእግዚአብሔርን የሰማይን ነገር እንድትጠማ ከቤቱ እንዳጠፋ መሰረትን በቤቱ የሚተክል ነው። አራተኛው ጸሎት ያለ ማቋረጥ በፊቱ በብርቱ መጮህ ከሰማይ ፍትህን የሚያመጣ ነው። የምርጦች ጩኸት ነው። አምስተኛው ጸሎት በስሙ ልመና ያለ ማቋረጥ ማናቸውንም ነገር ከእርሱ እንድትቀበል የሚያደርግ ነው። እነዚህ 5 ነጥቦችን እንዳትረሱ። ከዛ በኋላ አሁን ጸሎታችሁን ቀጥሉ።